ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከጄ ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 6 ይሆናል። ዩኒት 6 ዋናው ርዕሳችን ትራንስፎርሜሽን ኦፍ ዘ ፕሌን ነው። በዚህ ትራንስፎርሜሽን ኦፍ ዘ ፕሌን የተለያዩ ሰብ ቶፒኮች አሉት። እነዛን ሰብ ቶፒኮች በተለያየ ሌሰን በመከፋፈል ትምህርቱን እንሰጣለን ማለት ነው። ስለዚህ ባለፈው በሌሰን ላይ ትራንስሌሽን ነበር ያየነው። አንድ ፖይንትን እንዴት አድርገን ትራንስሌት እናደርገዋለን በተሰጠን ቬክተር የሚለውን ያየነው። ዛሬ ደግሞ ላይንን እንዴት ነው በጊቨን ቬክተር ትራንስሌት የምናደርገው ነው። ስለዚህ ሌሰን 3 ላይ የዛሬው ሌሰን የምትማሩት ላይን ትራንስሌሽን ነው። ይሄ ማለት ምንድነው? አንድን ላይን በተሰጠን ቬክተር ላይ እንዴት አድርገን ኢሜጁን ማግኘት እንችላለን የላይኑን ማለት ነው። ስለዚህ the general form of the equation of the line is ax plus by plus c is equal to 0 ነው። a different from ምን መሆን አለበት? 0 bም different from 0 መሆን አለበት። ይሄ ከሆነ ነው equation of a line የምንለው ማለት ነው። ስለዚህ the general form of the equation of the line is ax plus by plus c is equal to 0 ይሆናል። ስለዚህ ይሄንን ላይን ትራንስሌት ነው የምናደርገው under the given vector። ስለዚህ ባለፈው ፖይንትን ትራንስሌት ስናደርግ እንዴት ነው ያየነው? ለማስታወስ ያህል የትራንስሌሽን ቬክተር ይሄ ትራንስሌሽን ቬክተራችን ቢሆንና ይሄን ፖይንት ኢሜጁን የምናገኘው ፒ ፕራይም ብለን ነው። ያ ማለት ይሄ ፖይንት ፒ ነው ዊዝ ኮኦርዲኔት ኤክስ ኤንድ ዋይ ነው። ስለዚህ የዚህ ኢሜጅ ማን ነው? ፖይንት ፒ ፕራይም ነው። ፒ ፕራይም ማለት ኮኦርዲኔቱ ኤክስ ፕራይም ዋይ ፕራይም ብንለው ማለት ነው። ስለዚህ ይሄ ማለት ፖይንትን ትራንስሌት ስናደርገው ለማስታወስ ያህል ነው። ፖይንት ፒ ዊዝ ኮኦርዲኔት ኤክስ ኤንድ ዋይ ትራንስሌት as a translation vector with coordinate hk ከሆነ the image of p ወይም የዚህ ኢሜጅ p ፕራይም ማለት ምንድነው የሚሆነው? x plus h እና y plus k ነው። ያ ማለት x ኮኦርዲኔትን ከx ኮኦርዲኔት y ኮኦርዲኔትን ከy ኮኦርዲኔት የተሰጠንን ጊቭን እና ቬክተሩን ነው x ኮምፖኔንትን ከx ኮምፖኔንት አድ እናደርጋለን፣ y ኮምፖኔንትን ከy ኮምፖኔንት አድ እናደርጋለን። እሱ ነው ኢሜጁ ብለናል። ስለዚህ p ፕራይም ማለት ምንድነው? the image of p ይሆናል ማለት ነው። ስለዚህ አሁን አንድን ላይን በተሰጠን ቬክተር ትራንስሌት ለማድረግ እንዴት ማድረግ እንዳለብን እናያለን ማለት ነው። ኦኬ ማለት አሁን p of xy እዚህ ላይ በትራንስሌሽን ቬክተሩ የዚህ ፖይንት ኢሜጅ under this translation vector ምን ይሆናል? p prime with coordinate x plus h እና y plus k ብለናል። ስለዚህ አሁን p prime of x prime y prime ነው የማን ኢሜጅ ይሆናል ያልነው? የጊቨን ፖይንታችን። አሁን ይሄ ማለት this is equal to ምን ይሆናል? p prime of x plus h እና y plus k ማለት ነው። ስለዚህ x prime ማለት ምን ሆነ? x prime ማለት x plus h ይሆናል። ይሄ ማለት this implies that x is equal to x prime minus h ይሆናል ማለት ነው። በተመሳሳይ y prime ማለት ኢሜጁ y plus k ማለት ነው። ይሄ y prime ማለት የy ኮኦርዲኔት ከy ኮኦርዲኔት ጋር ነው እኩል የሚሆኑት። ስለዚህ y prime is equal to y plus k ከሆነ this implies that y is equal to ምን ይሆናል? y prime minus k ይሆናል። አሁን ጀነራል ፎርም ኦፍ ኢኩዌሽን ኦፍ ላይን ማለት ደግሞ ምን ብለናል? ax plus by plus c is equal to 0 ይሄ ጊቨን ላይናችን ነው። ስለዚህ ኢሜጅ ላይናችን ደግሞ በኤክስ ፋንታ ይሄን ተካዋለሁ በዋይ ፋንታ። ስለዚህ a ታይምስ እና በኤክስ ፋንታ x ፕራይም ማይነስ h ይሆናል ፕላስ b ታይምስ yን ሳብስቲቲዩት የሚያደርገው y ፕራይም ማይነስ k ፕላስ c is equal to 0 ይሄኛው ምን ይሆናል ማለት ነው? l ፕራይም። ይሄ l ነው ኢሜጁ l ፕራይም ይሆናል። ስለዚህ ይሄ ማለት እንትን ስናደርገው ax ፕራይም ማይነስ ah ፕላስ by ፕራይም ማይነስ bk ፕላስ c is equal to 0 ማለት ነው። ይሄ ማለት ax ፕራይም ፕላስ by ፕራይም ማይነስ ah ማይነስ bk ፕላስ c is equal to 0 ይሆናል ማለት ነው። እነዚህ በሙሉ ኮንስታንት ነምበር ናቸው የሚሆኑት። ሌት ቢ የነዚህን በሙሉ ምንድን ማይነስ ah ማይነስ bk ፕላስ c እነዚህ እንደ አንድ ኮንስታንት ናቸው ማለት ነው። ስለዚህ ይሄ ማለት
ማንን ይሰጠናል? ኤል ፕራይም። ስለዚህ ዘ ኢሜጅ ኦፍ ኤል ኢዝ ይሄ ኤል ፕራይም ይሆናል ማለት ነው። ኤል ፕራይም ኢዝ ዘ ኢሜጅ ኦፍ ኤል ፕራይም ኢዝ ዘ ኢሜጅ ኦፍ ማን ይሆናል? ኤል ይሆናል ማለት ነው። ስለዚህ በአጭሩ እዚህ ላይ ስንደርስ ከፈለግ ኤል ፕራይም ማለት ምን ማለት እንችላለን? እንዲያለ ኤኤክስ ፕላስ ኢሜጁ ማለት ነው ቢዋይ ማይነስ ኤኤች ማይነስ ቢኬ ፕላስ ሲ is equal to 0 የሚለው ምን ይሆናል ማለት ነው? the equation of the image of L prime ብለን መውሰድ እንችላለን ማለት ነው። ስለዚህ ጀነራሊ ይሄ ማለት ax prime plus by prime minus ah minus bk plus c is equal to 0 የሚለው ኢሜጅ ላይናችን ይሆናል ማለት ነው። Example 1, translation T takes a point with coordinate 1 and negative 4 to the point negative 3 and 2. They find the image of the line ነው የሚለው the equation of the line is 5x plus 4y plus 9 is equal to 0 ይላል። ይሄ general form of equation of a line ነው። የዚህን ላይን ነው ምን ፈልጉ ያለን? ኢሜጁን ፈልጉ ያለን። ስለዚህ የዚህን ኢሜጅ ለመፈለግ መጀመሪያ ቬክተሩን ማየት ይኖርብናል። ስለዚህ ትራንስሌሽን ቬክተራችን ሶሉሽን ካልን በኋላ ኢኒሻል ፖይንት አሁን ተመልከቱት። ኢኒሻል የቬክተሩ ኢኒሻል ፖይንታችን 1 እና ኔጌቲቭ 4 ይሆናል። ተርሚናል ፖይንታችን 2 ስላለ ተርሚናል አያችሁት። ዘ ተርሚናል ፖይንት ኢዝ ዘ ተርሚናል ፖይንት ደግሞ ማን ይሆናል ማለት ነው? ኔጌቲቭ 3 እና 2 ይሆናል። ስለዚህ ትራንስሌሽን ቬክተራችን ምን ይሆናል? ይሄ ማለት ከተርሚናሉ ላይ ኢኒሻሉን ነው ቬክተር ስለሆነ ኔጌቲቭ 3 ይሄው ኔጌቲቭ 3 ማይነስ 1 እና ይሄው ኔጌቲቭ 3 ማይነስ 1 እና 2 ማይነስ ኦፍ ማይነስ 4 ይሆናል ማለት ነው። ይሄ ማለት ዚስ ኢምፕላይዝ ዛት ዘ ትራንስሌሽን ቬክተር ማለት ኔጌቲቭ 3 ማይነስ 1 ማለት ኔጌቲቭ 4 ይሆናል። 2 ማይነስ ኦፍ ማይነስ ፕላስ ይሆንና ቲ ዘ ትራንስሌሽን ቬክተር ኢዝ ዊዝ ኮኦርዲኔት ኔጌቲቭ 4 እና 6 ነው። ይሄ በኮኦርዲኔት ፎርም ሲጻፍ ነው። ስለዚህ አሁን ይሄ ትራንስሌሽን ቬክተራችን ነው። ይሄ ትራንስሌሽን ቬክተራችን ከሆነ እዚህ ላይ ተመልከቱት። በቀጥታ the point p አሁን እዚህ ላይ p ብለን ኮኦርዲኔታችን ኤክስ ዋይ ልብ በሉ። እዚህ ላይ ይሄ ፖይንት አልተሰጠንም። ይሄ ፖይንት ስላልተሰጠን ነው የዚህን ምንድነው ፈልጉ ያለው? ኢሜጁን አንደር ዘ ትራንስሌሽን ነው ያለው። ትራንስሌሽን ቬክተራችን ማን ነው የሚሆነው? ትራንስሌሽን ቬክተራችን ኔጌቲቭ 4 እና 6 ይሆናል። ፒ ፕራይም ማለት ምን ይሆናል ማለት ነው? ኤክስ ማይነስ 4 እና ዋይ ፕላስ 6 ይሆናል ማለት ነው። አሁን እዚህ ላይ ይቺ እንደ ኤክስ ፕራይም ብንወስደው ተመልከቱት። ኤክስ ፕራይም ማለት ምን ብለና? ኤክስ ፕራይም ማለት ማን ነው ማለት ነው? ኤክስ ማይነስ 4 ነው። ዚስ ኢምፕላይዝ ዛት ምን እናደርጋለን? ኤክስ ማለት ኤክስ ፕራይም ፕላስ 4 ይሆናል ማለት ነው። አሁንም በተመሳሳይ ዋይ ፕራይም ማለት ይሄ ማለት ከማን ጋር እኩል ነው? ፒ ፕራይም ኦፍ ኤክስ ፕራይም እና ዋይ ፕራይም ኢሜጁ ይሄ ነው ቢሆን ማለት ነው እዚህ ላይ ያለው። ምክንያቱም ይሄንን ኤክስ እና ማይነስ 4 እና ዋይ ፕላስ 6ን ፖይንቱ ስላልታወቀ ማለት ነው። ሌት ኢት ቢ ዘ ኢሜጅ ኦፍ ፒ ኢዝ ፒ ፕራይም ዊዝ ኮኦርዲኔት ኤክስ ፕራይም እና ዋይ ፕራይም። ኤክስ ፕራይም ማለት ኤክስ ማይነስ 4 ነው። ዋይ ፕራይም ምክንያቱም የዚህን ፖይንት ኢሜጅ አንደር ዚስ ትራንስሌሽን ቬክተር ስንጽፈው ቀጥታ እዚህ ማለት ይሄ ኤክስ ፕላስ ኔጌቲቭ 4 ኤክስ ፕላስ ኔጌቲቭ 4 ማለት ኤክስ ማይነስ 4 ነው። ዋይ ፕላስ 6 ማለት ያ ዋይ ፕላስ 6 ይሆናል ማለት ነው። ስለዚህ አሁን ኤክስ ፕራይም ማለት ማንን? ኤክስ ማይነስ 4 ዚስ ኢምፕላይዝ ዛት ይሄ ኔጌቲቭ 4 ወደዚህ ሲሆን ኤክስ ኢዝ ኢኳል ቱ ኤክስ ፕራይም ፕላስ 4። እነዚህ ኢሜጆች ናቸው። ይሄኛው ኤክስ ፕራይም ማለት ዘ ኢሜጅ ኦፍ ዘ ኤክስ ኮኦርዲኔት ነው የሚሆነው። ዋይ ፕራይም ማለት ዘ ኢሜጅ ኦፍ ዋይ ኮኦርዲኔት ነው። ይሄ ማለት ዋይ ፕላስ 6 ማለት ነው። ይህንን ሳብትራክት ቦት ሳይድ ስናደርገው የዋይ ዋጋ ዋይ ፕራይም ማይነስ 6 ይሆናል። አሁን ዋናው ጥያቄያችን ደግሞ የትኛው ነው? 5x ይሄው 5x ፕላስ 4y ፕላስ 9 is equal to 0 general form of the equation። ይሄ ላይናችን የተሰጠን ላይን ነው። this is a given line። የዚህን ኢሜጅ ለመፈለግ ይሄ ማለት ኤል ፕራይም ማለት እንልና ኤል ፕራይም ማለት በኤክስ ፋንታ ማንን ተካዋለሁ? ኤክስ ፕራይም ፕላስ 4ን ተካዋለን ማለት ነው። 5 ታይምስ ስላለው ኤክስ ፕራይም ፕላስ 4 ይሆናል ማለት ነው። ይቺ ማለት ኤክስ ፕራይም ፕላስ 4 ማለት ኤክስ ነው ሪፕሬዘንት የሚያደርገው ፕላስልና 4 ታይምስ የዋይ ዋጋ ደግሞ ዋይ ፕራይም ማይነስ 6 ፕላስ ዋት ፕላስ
9 ማለት ነው። ፕላስ 9 ማለት ይሄ ነው is equal to 0 ይሆናል ማለት ነው። ይህንን በቀጥታ ስንሰራ ሪሙቭ ዘ ብራኬቱን እናስወግዳለን ማለት ነው። ኦኬ ቀጥታ ከሌየር የመጣ ነው። ስለዚህ ኤል ፕራይም ማለት ዘ ኢሜጅ ኦፍ ኤል ማለት ነው 5 ታይምስ ኤክስ ፕራይም ፕላስ 4 ኤክስ ፕራይም ፕላስ 4 ማን ማለት ነው 5x እንደ ማለት ነው ፕላስ 4 ታይምስ ዋይ ፕራይም ማይነስ 6 ማለት ደግሞ ማን ነበር ዋይ ነው ፕላስ 9 is equal to ይሄንን ሪሙቭ ዘ ብራኬት 5 ታይምስ ኤክስ ፕራይም ፕላስ 5 ታይምስ 4 20 ፕላስ 4 ታይምስ ዋይ 4y ፕራይም ማይነስ 24 4 ሲባዛ በ6 ማለት ነው ፕላስ 9 is equal to 0 ይሆናል። ይሄ ማለት ኮሌክት ላይክ ተርምስ 5x ፕራይም ፕላስ 4y ፕራይም ይኸውላችሁ 20 ፕላስ ኔጌቲቭ 24 ስንት ይመጣል? -4 ፕላስ 9 ማለት ፕላስ 5 ይሆናል is equal to 0። ስለዚህ ኤል ፕራይማችን ይሄ ሜጃችን ይሄ ይሆናል ማለት ነው። እዚህ ላይ ልጆች ብዙ ጊዜ በምን ይጻፋል? ኤል ፕራይም ይልና ይሄን እንዳትሳሳቱ 5x ፕላስ 4y ፕላስ 5 is equal to አሁን ፈተና ላይ ቢሆን ይሄንንም ቢያስመጣ ይችላል ማለት ነው። 5x + 4y + 5 ኢሜጅ ነው ቢለን ትክክል ነው ማለት ነው። ስለዚህ ይሄ በኢሜጅም ይሄንን ማድረግ እንችላለን። ያስ ስንሰራ በዚህ ነው የምንሰራው፣ ግን መጨረሻ ላይ ኢንተርምስ ኦፍ ቫሪያብላችን ኢንተርምስ ኦፍ x y ያስቀምጡልን ስለሚችል 5x + 4y + 5 is equal to 0 የሚለው ምንድነው ማለት ነው? ኢሜጁ ይሄ ይሆናል ማለት ነው። እዚህ ላይ ምን ጊዜም ቢሆን ላይናችን ፓራራል ናቸው የሚሆኑት። ምን ጊዜም ላይኑ ኢሜጁ የተሰጠን ላይንና ኢሜጅ ላይናችን ፓራራል ናቸው። ፓራራል ከሆኑ ዘሃብ ዘሴም ስሎፓቸው ዘሴም ነው የሚሆነው። አሁን የኤል ፕራይም እና የኤል ስሎፑን ብትፈልጉት ዘሴም ነው የሚሆነው። ኢፍ ቱ ላይንስ አር ፓራራል ዜን ዘሃብ ዘሴም ስሎፕ። ሁለት ላይኖች ፓራራል የሚሆኑ ከሆነ ስሎፓቸው ዘሴም ነው የሚለው። አሁን የመጀመሪያው የኤል ስሎፕ እና የኤል ፕራይም ስሎፕ ብትሰሩት ኢኳል ነው የሚመጣው ማለት ነው። ዜርፎር ዘ ኢሜጅ ኦፍ ዘ ላይን ኦፍ ኤል 5x + 4y + 9 is equal to 0 is 5x + 4y + 5 is equal to 0 ይሆናል። አሁን ልዩነታቸው ማን ላይ ነው? እዚህ ላይ ሲ ላይ የዚህኛው 9 ነው፣ የዚህኛው 5 ነው። ስለዚህ እዚህ ላይ ነው ልዩነታቸው። ሶ እነዚህ ሁለቱ ይሄና ይሄ ምንድናቸው ማለት ነው? ይሄ ላይን ኤል ነው፣ ይሄኛው ኤል ፕራይም ነው። ኤል እና ኤል ፕራይም ማለት ኤል ኢዝ ዘ ኢሜጅ ኦፍ ኤል ፕራይም አንደር ዘ ጊቨን ትራንስሌሽን ቬክተር። በትራንስሌሽናችን ቬክተራቸውን አማካኝነት የሚመጣው መልስ ይሄ ይሆናል ማለት ነው። ኦኬ ኩዌሽን ነምበር 2 ኢፍ ትራንስሌሽን ቲ ቴክስ ዘ ኦሪጂን ቱ ዘ 0 ይላል። ይሄኛው ኦሪጂን ካለ መነሻችን አት 0 ነው ኢኒሺያል ፖይንታችን፣ ይሄ ደግሞ ተርሚናል ፖይንት ነው ማለት ነው። ስለዚህ ቬክተራችን ከዚህኛው ፖይንት ወደዚህኛው ፖይንት ነው። ኢኒሺያል ፖይንት እና ተርሚናል ፖይንት አላቸው ማለት ነው። ስለዚህ ትራንስሌሽን ቬክተራችንን ከሱ እናገኛለን። ዜን ፋይንድ ዘ ኢሜጅ ኦፍ ኢች ኦፍ ዘ ፎሎዊንግ ላይን ነው የሚለው a y = 3x - 1 ይሄ አዝ ዘ ስሎፕ ኢንተርሰፕት ፎርም ኦፍ ዘ ኢኩዌሽን የተጻፈው። ይሄን ወደዚህ ማይነስ ብናደርገው ጀነራል ፎርም ኦፍ ኢኩዌሽን ኦፍ ላይን ይሰጠናል። ያ ማለት x + 3y - 12 is equal to 0 ብለን ብንሰራው ማለት ነው። ስለዚህ አሁን ሶሉሽን ካልን በኋላ የመጀመሪያው ማንን ነው የምናገኘው? ቬክተሩን ነው። አሁን ቬክተራችን ኢኒሻል ፖይንታችንን እና ኢኒሻል ፖይንታችን ማለት አት ዘ ኦሪጂን ነው። ተርሚናል ፖይንታችን ደግሞ ማን ይሆናል? 0 እና 2 ይሆናል። ስለዚህ ዘ ትራንስሌሽን ቬክተር ማለት ከ0 ሲቀነስ 0 ይሆናል። ከ2 ላይ 0 ስንቀንስ 2 ነው። ስለዚህ ይሄ ምን ይሆናል? ትራንስሌሽን ቬክተራችን። አሁን ይሄ ቲ ዘ ፖይንት ቲ ዊዝ ኮኦርዲኔት 0 and 2 ኢዝ ትራንስሌሽን ቬክተር ይሆናል። ይሄ ትራንስሌሽን ቬክተር ከሆነ አሁን ቴክ ኤኒ ፖይንት ፒ፣ ይሄኛው ኤክስ ዋይ የተሰጠን ላይ አንድ ፖይንት ልውሰድ። ይሄ ፖይንት ፒ ዊዝ ኮኦርዲኔት ኤክስ ዋይ ብንሆንና ይሄኛው ትራንስሌሽን ቬክተራችን 0 2 ቢሆን አሁን ፒ ፕራይምን እንዴት ነው ማግኘት የምንችለው ነው? ፒ ፕራይም ማለት የዚህ ፖይንት ኢሜጃችን ማን ነው? ኤክስ ፕራይም እና ዋይ ፕራይምን በለው። አሁን ይሄ ማለት ዚስ ኢምፕላይዝ ዛት ይሄ ማለት ከማን ጋር ነው? ፒ ፕራይም ብለን ምን ይሆናል? ኤክስ + 0 ኤክስ ይሆናል። እንደገና ዋይ + 2 ደግሞ ምን ይሆናል? ዋይ + 2። ስለዚህ ይሄ ፖይንት እና ይሄ ፖይንት ኤክስ ኮምፖኔንት ከኤክስ ኮምፖኔንት ጋር እኩል ነው፣ ዋይ ኮምፖኔንት ከዋይ ኮምፖኔንት ጋር። ይሄ ማለት ዚስ ኢምፕላይዝ ዛት ኤክስ ፕራይም ጋር ይሄ ኤክስ ፕራይም ጋር ከማን ጋር እኩል ነው? ከኤክስ ጋር እኩል ይሆናል። እንደገና ዋይ ፕራይም ደግሞ ከማን ጋር እኩል ይሆናል? ዋይ ፕራይም ማለት ከዋይ + 2 ጋር ይሆናል። ይሄ ማለት ዚስ ኢምፕላይዝ ዛት
y is equal to ይችን y is equal to ማይነስን ሳብትራክት ስናደርገው y minus 2 ይሆናል ማለት ነው። ስለዚህ አሁን ኢኩዌሽናችን የኤል ኢኩዌሽን የኤል የመተሰጠን ማለት ነው ጊቭን ላይናችን y is equal to ምን ይሆናል? y is equal to 3x minus 1 ነው። ስለዚህ በy ፋንታ ይሄንን ሳብስቲቲዩት አደርገዋለሁ። ኤል ፕራይም ማለት አሁን ኤል ፕራይም ማለት ምንድነው ዲፋይን የምናደርገው? በy ፋንታ ማንን ተካዋለሁ? y ፕራይም ማይነስ 2 ተካለሁ። እዚህ ኳልቱ 3 ካልኩ በኋላ በኤክስ ፋንታ ኤክስ ፕራይም ታይምስ ኤክስ ፕራይም ይሆናል ማለት ነው። ከዛስ ምን ይሆናል? ማይነስ 1 ይሆናል። ይሄ ማለት ኤል ፕራይም ማለት y ፕራይም is equal to 3x ፕራይም ማይነስ 1 ፕላስ 2 አድ ቦት ሳይድ ይሄ ማይነስ 2 ወደዚህ ወሰድኩት ማለት ነው። ስለዚህ y ፕራይም l ፕራይም ማለት the image of l ነው። y ፕራይም is equal to 3x ፕራይም ማይነስ 1 ፕላስ 2 ይሆናል። ማይነስ 2 የነበረው ፕላስ ይሆናል። ይሄ ማለት y ፕራይም is equal to 3x ፕራይም ፕላስ 1 ይሆናል። ይሄ l ፕራይም ማለት አሁን ማን ነው ማለት ነው? the image l ፕራይም is the image of what? the image of l ይሆናል ማለት ነው። therefore the image of the line l y is equal to 3x minus 1 is l prime. that means y is equal to 3x plus 1 ኢኩዌሽኑ ይሄ ይሆናል ማለት ነው። ሶ አሁን ይሄና የዚህ y is equal to 3x minus 1 ኢሜጁ ማን ይሆናል? y is equal to 3x plus 1 ይሆናል። አሁን ስሎፓቸው የዚህም 3 ነው የዚህም 3 ነው። ስለዚህ l እና l ፕራይም ምንድናቸው ማለት ነው? l is parallel to l ፕራይም ሁለቱም ፓራላል ናቸው because they have the same slope ኢንተርሰፕታቸው ግን የተለያየ ነው ማለት ነው። ስለዚህ የተጠየቅነው መልስ ማን ነው? ኢሜጁ ማን ነው ነው ያለን። ኢሜጃችን y is equal to 3x plus 1 ይሆናል። ይሄ የኤ ነው። ኦኬ ይሄ ቢ ጥያቄ x plus 3y is equal to 12 ነው። ይሄ ጥያቄያችን ነው። x plus 3y is equal to 12 የሚለው የተሰጠን ላይናችን ነው። the given line is x plus 3y is equal to 12 ነው። የዚህን ኢሜጅ ነው አንደር ዚስ ትራንስሌሽን ቬክተር ፈልጎ ያለን። ስለዚህ አሁን ይሄ ኤ ላይ አግኝተነዋል። ትራንስሌሽን ቬክተራችን ይሄው ነው the same ትራንስሌሽን ቬክተር ስለሆነ ስለዚህ አሁን pxy ማለት ፖይንቱን ኤኒ ፖይንት ስለምንወስድ ከጊቭን ላይናችን ላይ ያንን ፖይንት ሌቲቱ xy pxy is equal to ትራንስሌሽን ቬክተራችን ይሄ ነው። p ፕራይም ማለት ሌቲቱ x ፕራይም እና y ፕራይም ምክንያቱም ይሄ ፖይንት ከሆነ ፖይንት በትራንስሌሽን ቬክተር ኢሜጁ ፖይንት ስለሆነ ያ ፖይንት ደግሞ x ኮኦርዲኔት እና y ኮኦርዲኔት አለው። x ኮኦርዲኔትን በx ፕራይም ብንተካው y ኮኦርዲኔትን ደግሞ በy ፕራይም እንተካው። ያ ማለት አሁን as usual x ፕራይም ማለት x plus 0 ነው። y ፕራይም ማለት ደግሞ y plus 2 ማለት ነው። ስለዚህ ይሄው p ፕራይም ማለት x እና y plus 2 ይሄ የመጣው x plus 0 x ይሰጠናል። y plus 2 ደግሞ y plus 2 ይሆናል። አሁን እዚህ ላይ x ፕራይም ማለት ከx ጋር እኩል ነው and y ፕራይም ማለት ደግሞ ከy plus 2 ጋር እኩል ይሆናል። እዚህ ላይ this implies that y ማለት y ፕራይም ማይነስ 2 ይሆናል። አሁን l ፕራይም ማለት ሳብስቲቲዩት አደርገዋለሁ በኤክስ ፋንታ ኤክስ ፕራይም እንተካዋለሁ። ኤክስ ፕራይም ፕላስ 3 ታይምስ y ፕራይም ማለት y ማለት y ፕራይም ማይነስ 2 is equal to 12 ይሆናል ማለት ነው። ስለዚህ l ፕራይም ማለት x ፕራይም l ፕራይም ማለት the image of l ማለት ነው። x ፕራይም ፕላስ ሪሙቭ ዘ ብራኬት ስናደርገው 3y ፕራይም ማይነስ 3 ታይምስ 2 ምን ይሆናል? 6 ይሆናል is equal to 12 ይች ማይነስ 6 ወደዚህ ይሄዳል። ስለዚህ l ፕራይም ማለት x ፕራይም ፕላስ y ፕራይም is equal to ወደ ሲመጣ 18 ይሆናል። ይሄ መልሳችን ይሄ ይሆናል ማለት ነው። ኦኬ therefore the image of the line l x plus 3y is equal to 12 is l prime ይሄ ማለት the image of l ማለት ነው። x plus 3y is equal to 18 ይሄ ኢሜጅ ይሆናል። ስለዚህ የዚህ ኢሜጅ አያችሁት የዚህ ኢሜጅ ይሄ ነው ማለት ነው። አሁን ይሄ ማለት l እና l prime ፓራላል ናቸው። ትራንስሌሽን ቬክተራችን ደግሞ 0 እና 2 ይሆናል። ይሄ ትራንስሌሽን ቬክተር ነው። ስለዚህ the image of l is l prime under the translation vector with coordinate 0 2 ይሆናል ማለት ነው። ስለዚህ ይሄ ኢሜጅ ላይናችን ይሆናል ማለት ነው። አያችሁት አሁን l parallel to l prime ነው ብያችኋለሁ። አሁን ይሄን ድሮቭ እናደርገው lን x plus 3y is equal to 12 ቀጥታ ሁለት ፖይንቶች x ኢንተርሰፕት ስንፈልግ የy ዋጋ 0 ሲሆን ይሄው የy ዋጋ 0 ሲሆን x is equal to 12 ይሆናል።
ኤክስ ኢንተርሰፕቱ 12 ይቺ ፖይንት 12 ነች ማለት ነው። ይቺ ፖይንት ስንት ነች? 12። ዋይ ኢንተርሰፕቱን ስንፈልግ ደግሞ ዋይ ኢንተርሰፕት ስንፈልግ የኤክስ ዋጋ 0 ይሆናል። 3y = 12 ዲቫይድድ ቦት ሳይድ ባይ 3 y = 4 ይሆናል። ይቺ ፖይንት ማነች ማለት ነው? 4 ነች ማለት ነው። ስለዚህ ላይኑን ድሮው ስናደርግ ይሄ ነው። ይሄ ማለት ጊቭን ላይን ላይችን ነው። ይሄ ኤል ጊቭን ላይን ነው። አሁን እንደገና የዚህን ደግሞ x + 3y = 18 ኢሜጁ ይሄ ነው። ኤል ፕራይም ማለት ኢሜጁ ይሄ ነው። ኤክስ ኢንተርሰፕት ስንፈልግ የዋይ ዋጋ 0 ነው። ይሄ ማለት 3 ታይምስ 0 0 ይሆንና x = 18 ይቺ 18 ኤክስ ኢንተርሰፕታችን ይቺ ትሆናለች ማለት ነው። ይሄ ማለት 18 ነው። እንደገና ኤክስ ኢንተርሰፕት ስንፈልግ ምን ይሆናል? ኤክስ ኢንተርሰፕት ስንፈልግ የሲት y = ምን መሆን አለበት? y = 0 ይሆናል። ይሄ ማለት ኤክስ = 18 ይሄ ኤክስ ኢንተርሰፕታችን ነው። ዋይ ኢንተርሰፕት ስንፈልግ የኤክስ ዋጋ ምን መሆን አለበት? የኤክስ ዋጋ 0። የኤክስ ዋጋ 0 ሆነ ማለት 3y = 18 ዲቫይድድ ቦት ሳይድ ባይ 3 ስናደርገው እዚህ ሲምፕላይ ዛት y = 6 ይመጣል። 6 ማለት ይቺ ፖይንት ነች። ስለዚህ እነዚህን ስናሰምር ይሄ ማለት ኤል ፕራይም ነው። ስለዚህ ላይኖቹ እነዚህ ናቸው ማለት ነው። አሁን ግራፊካሊ ግራፍ አላለንም ግን ኮንሴፕቱ እንዲገባችሁ በሚል ስለዚህ አሁን የዚህ ላይን ኢሜጁ ይሄ ነው ማለት ነው። ኦኬ ኩዌሽን ነምበር 3 if the image of the line 2x - 3y = 7 under translation is 2x - 3y = 0 ይሄ የዚህ ኢሜጅ ነው። የ2x - 3y = 7 ኢሜጁ ማን ነው የሚሆነው? 2x - 3y = 0 ኢሜጁ ነው። then what is the translation vector? translation vector ፈልግ ነው። what is the translation vector of the translation which is parallel to the x axis እና parallel to the y axis ሲሆን ሁለት ነው የተጠየቅ ነው። ስለዚህ አሁን እዚህ ላይ ተመልከቱ። ሶሉሽን l ማለት ማን ነው? 2x - 3y = 7 ይሄ ጊቭን ነው። ኤል ፕራይምም ተሰጥቶናል። ኤል ፕራይም ማለት የዚህ ላይን ኢሜጁ ማን ነው የተሰጠን? 2x - 3y = 0 ስለዚህ ኤል እና ኤል ፕራይም ኢሜጃቸው ተሰጥቶናል። ፈልግ የተባልኩት ማን ነው? ትራንስሌሽን ቬክተሩን ነው። አሁን ፓራላል ቱ ዘ ኤክስ አክሲስ ካለኝ ኤክስ አክሲስን ሪፕሬዘንት የሚያደርገው ማን ነው? y = 0 ይሆናል ማለት ነው። ስለዚህ አሁን ምን እናደርጋለን? ኤ ፖይንት ፒ ዊዝ ኮኦርዲኔት ኤክስ ዋይ ትራንስሌሽን ቬክተራችን አይታወቅም። ኤች እና y = 0 ስለሆነ 0 እንለዋለን። ይሄኛው h እና 0 ነው። = p ፕራይም ካልን በኋላ ማንና x ፕራይም እና y ፕራይም እንበለው። ይሄ ማለት p ፕራይም ማለት x + h እና y + 0 y + 0 ይሆናል ማለት ነው። አሁን x ፕራይም ማለት ማን ይሆናል? x + h ነው። x ፕራይም ማለት x + h ስላልተሰጠን ነው። ዚስ ኢምፕላይዝ ዛት x = x ፕራይም - h ይሆናል ማለት ነው። y ፕራይም ማለት ደግሞ y ፕራይም ማለት ከማን ጋር እኩል ነው? ከy ጋር እኩል ነው። ስለዚህ አሁን ምን እናደርጋለን መሰላችሁ? የኤል ኢኩዌሽናችን 2x - 3y = ምንድነው ያለን? 7 ነው ያለው። ዚስ ኢምፕላይዝ ዛት ኤል ፕራይም ማለት 2 ታይምስ በኤክስ ፋንታ x ፕራይም - h ማይነስ 3 ታይምስ y ማለት y ፕራይም ታይምስ y ፕራይም ምን ይሆናል? 7 ይሆናል። ስለዚህ ኤል ፕራይም ማለት ምን አደረግ? 2 ታይምስ x 2x ፕራይም ማይነስ 2h ማይነስ 3y ፕራይም 7 ይሆናል ማለት ነው። ይሄ ማለት 2x ፕራይም ማይነስ 3y ፕራይም ምን ይሆናል? 7 + 2h ይሆናል። አሁን እዚህ ላይ ኤል ፕራይም ማለት ሰጥቶናል። ኤል ፕራይም ማለት 2x ማይነስ 3y ምንድነው ያለን? 0 ነው ያለን። አሁን እዚህ ሁለቱን ስናይ 7 + 2h ምን መምጣት አለበት? 0 መምጣት አለበት። አሁን እዚህ ላይ ስታዩት 7 + 2h ምን መሆን አለበት? 0 መሆን አለበት። ለምን? 7 + 2h ምን መምጣት አለበት ብሎናል? 0 መምጣት አለበት ብሎናል። ምክንያቱም ኢኩዌሽኑ አያችሁት 2x - 3y = 0 እኛ ስንሰራ 7 + 2h ስላል 7 + 2h 0 ይሆናል። ይሄ ማለት 2h -7 ዲቫይድድ ቦት ሳይድ ባይ 2 h -7 ኦቨር 2 ይሆናል። ስለዚህ ትራንስሌሽን ቬክተራችን h እና k ይሄ ማለት ማን ብለናል? ትራንስሌሽን ቬክተራችን። ስለዚህ አሁን
ቲኤች ማለት ስንት አግኝተናል -7 ኦቨር 2 አግኝተናል የኬ ዋጋ 0 ነው ምክንያቱም y = 0 parallel to the x axis ስላለ ይሄ የሮማን ነምበር 1 parallel to the x axis የሚለው ይሄ ይሆናል ማለት ነው ለሮማን ነምበር 2 ደግሞ parallel to the y axis ነው ያለን parallel to the y axis ማለት የx ዋጋ 0 ነው ስለዚህ አሁን ፖይንት p with coordinate xy with coordinate xy ይሆናል under the translation ቬክተራችን ምን ይሆናል የx ዋጋ 0 ነው የy ዋጋ k ይሆናል ማለት ነው ምክንያቱም ይሄ at parallel to the y axis ካለን የx ዋጋ 0 ስለሆነ ሶ ይሄ ማለት p ፕራይም እንልና x ፕራይም እና y ፕራይም እንበለው ይሄ ማለት p ፕራይም ኦፍ ምን ይመጣል x + 0 x ይሆናል y + k y + k ይሆናል ማለት ነው ስለዚህ አሁን x ፕራይም ማለት ይሄው x ፕራይም ማለት ከማን ጋር እኩል ነው ከx ጋር and y ፕራይም ማለት ሰከንድ ኮኦርዲኔት ከሰከንድ ኮኦርዲኔት ጋር እኩል ነው y + k ይሆናል this implies that y = y prime minus k ይሆናል አሁን ኦሪጂናል ጥያቄያችን ማን ነው የሚሆነው l ማለት the given equation is expressed by 2x - 3y = 7 ነው ያለን ስለዚህ l prime ማለት ሰብስቲቲዩት እናደርገዋለን 2 times x ማለት x prime ነው minus 3 times y prime minus y prime minus k = 7 እናደርጋለን l prime ማለት 2 times x prime 2x prime minus 3y prime plus ይሆናል ይሄ minus times minus plus 3k = 7 ይሆናል ማለት ነው አሁን ልብ በሉ l የተሰጠን l 2x minus 3y = ምንድነው ያለን =0 ነው ያለን ይሄንን ስንጽፈው 2x prime minus 3y prime = 7 minus 3k ይሆናል ማለት ነው አሁን ይሄን ስንወስደው l prime ማለት ይሄን የተሰጠን አይደል እኛ ያገኘነው ደግሞ l prime ማለት 2x minus 3y = 7 minus 3k ብለናል ስለዚህ ከዚህ ላይ የምንረዳው ምንድነው 7 minus 3k =0 ነው ማለት ነው 7 minus 3k =0 ማለት 7 =3k ነው divided both side by 3 k = 7/3 ይሆናል ስለዚህ ትራንስሌሽን ቬክተራችን ማን ይሆናል ማለት ነው የx ዋጋ 0 ሲሆን የy ዋጋ 7/3 ይሆናል ማለት ነው ይሄ ትራንስሌሽን ቬክተራችን ቀጥታ ኦርደር ፔር 0 and 7 3 ይሄ ትራንስሌሽን ቬክተራችን ይሄ ነው ይሄ ትራንስሌሽን ቬክተር with coordinate 0 and 7/3 parallel to the y axis ይሆናል parallel to the x axis በሚሆንበት ጊዜ ትራንስሌሽን ቬክተራችን ይሄ ይሆናል ማለት ነው ይሄ ማለት አሁንም ትራንስሌሽን ቬክተራችን ይሆናል ማለት ነው ይሄ ትራንስሌሽን ቬክተር ነው parallel to the x axis ይሆናል ይሄ ደግሞ parallel to the y axis ይሆናል እነዚህ ጠየቅነው ተማሪዎች የዛሬውን ላይን ኦፍ ትራንስሌሽንን በደንብ አይተናል እነዚህን ኤግዛምፕሎች የተለያዩ ኤግዛምፕሎች ናቸው በደንብ ተመልከቷቸው በሚቀጥለው ሰርክል ትራንስሌሽንን እንመለከታለን ማለት ነው በሌሰን 4 እስከምንገናኝ ድረስ ሼር ማድረጋችሁን ሰብስክራይብ ማድረጋችሁን ላይክ ማድረጋችሁን አትርሱ በሌሰን 4 እስከምንገናኝ ድረስ ደህና ሁኑ ፀሐይ ነው ላልተማረ ሰው ግን ቀኖች